ቮይስ የምታረጊልኝ ጥሩ። አዎ እኔ ራሴ አረግልሻለሁ። ስልኩን ሴቭ አርጌ ሀይልሽ ልሻለሁ በራሱ በራሱ ሴቭ አድርገሽ አይትኛለሽ ሳትይኝ እንዳይወጣ። ኧረ ለዚህ እኮ ነው ቁሜ እያየሁ የጫንኩለት ነው እያወረድኩት ነው። እሺ እናመሰግነው። እሺ እጠብቃለሁ። ኢሞ፣ ቲክቶክ እና ዋትሳፕ። አሁን መጀመሪያ ዋትሳፕ ምግብ ብሉ እስከዛ። ወይኔ ለምን ወጡ? እዚሁ ሆነው ቪዲዮ አጥፍተው ኦፍ አድርገው ማይክሮፎናቸውን ዘግተው አይበሉም? እሺ ቀጥይ። ሲመጡ ይገባሉ፣ ያስገቧቸዋል ሞዴሬተሮች። እሷ ምግብ በምታመጣበት ሰዓት ላይ በምትወጣ ሰዓት ነርስ በጸሎት የምትባል ሁሌ እየመጣች እጁን እየነካች ተረት ምናምን የምትነግረው ነርስ ነበረች። ወንበር ላይ ተቀምጣ እንደሷ ተቀመጥኩኝና አኔልዬ እንዴት ነህ? ደህና ነህ? ምንድነህ እያልኩኝ ማውራት እጁን ይዤ እስቲ የምትመልስልኝ መልስ ካለ እንደዚህ ነግርሃለሁ እንደዚህ ልሃለሁ እያልኩኝ በምልክት መልስልኝ እያልኩኝ ማውራት ጀመርኩ። እሷ ከወጣች በኋላ ከዛ በእጅ እንቅስቃሴ መልስልኝ፣ ነርሶቹ እንደሚያደርጉት መልስልኝ። አዎ ነው፣ አዎ ካልሆነ አዎ በለኝ፣ ምንህን ነው የሚያምህ፣ እንዴት ነው፣ የቱ ጋር ነው የሚሰማ እያልኩኝ መጠየቅ ጀመርኩኝ። በዛ ሰዓት በምጠይቀው ሰዓት ላይ ትዕግስት ምልሽ ያቺ በጣም ትቆጣኛለች። ሌላ ልጇን ይዛ ሌላ እናት የሌላ ልጅ አስተማሚ እናት። እች ሴትዮ ከብዙ ሰው ጋር ትጣላለች በልጇ ጉዳይ። አታውሪ፣ ልጇን አትጠይቂው። በር ላይ ሁሉ ቆማ ትጠብቃታለች ስትመጣ ለእኔ ምልክት ለመስጠት። ልጇን ማንም እንዲያናገረው አትፈልግም። በአጠቃላይ ማንም ሰው ቀርቦት እንዲጠጋ አትፈልግም። እኔ በዛ ሰዓት ላይ ደግሞ ችግሬ ምንድነው? ችኩል ነኝ። አስተዳደጌም ወደ ሀረርጌ ስለሆነ ለምንም ነገር ምንም እንትን የለኝም እና ታይ ምናምን እያልኩኝ አቦ ለደንቷ የራሷ ጉዳይ የምለውን ምላሽ ይሄ ልጅ እየሰማ ነው። እንደሚሰማ አላውቅም፣ እንደሚበላ አላውቅም፣ እንደሚንቀሳቀስ አላውቅም። ሀቡ ይሰማኛል። ይህንን ነገር እየሰማ አይዞህ አለው ከጎንህ፣ እኔም ልጄን ድምፁን ትሰማው የለ እንደው ምናልባት እያልኩኝ እያወራሁት ልክ በሶስተኛው ቀን ይሄን ባልኩኝ ይሄን ነገር እየቀጠልኩኝ በሶስተኛው ቀን በ16 ነው ቀኑ ጠዋት ላይ እሷ አልነበረችም። የዛ ሰዓት ላይ እኔ እያወራሁኝ መጥቼ ተጠግቼ እንደዚህ ማውራውትን በሰዓት እሷ ባሌለች ሰዓት ላይ እየሄድኩኝ አወራዋለሁ፣ ተረት ነግረዋለሁ፣ አዳምጠኝ፣ እንደዚህ በለኝ፣ በእጅ ምልክት እንደዚህ ርቅ አረጋዋለሁ፣ እጁን እዚህ ክንዱ ላይ ነካዋለሁ ምናምን ፔን ካለው እያልኩኝ እና እግሩን እየነካው እንደዚህ በተኛበት ቦታ ላይ እግሩን እንደዚህ አሽለታለሁ። ከዛ እንደዛ ያደረኩኝ በመሃል ቁጭ ብዬ እያናገርኩትኝ እግዚአብሔር በሚያውቀው ነው የምልሽ። የዛ ቀን እኔ ደንግጫለሁ። ብድግ ብሎ ጊዜ ልጅሽን አሳይኝ ብሎ አወራልኝ። 5 ወር ሙሉ አውርቶ አያውቅም ሀቡ፣ 5 ወር ሙሉ። ለካ ከዛ በፊት ትዕግስት ኢሞሽን የሆነባት ችግር ውስጥ የገባችው እንደዛ አይነት ሴትዮ አኔልን ስታናግር አይታ ተጣልታ የወጣች ሴትዮ አለች። ያ ይደርሳል ብላ ነው ለካ ትዕግስትም የፈራችው። ከዛ በዛ አጋጣሚ ይሄ የሚሆነው ነርስ አያውቅም፣ ዶክተር አያውቅም። እንግዲህ ራውንድ ሰዓት ላይ ምንም አይነት ወሬ የለም። ሁሉም ለልጁ ይፈራል። እዛ ጋ ልጅ ጥሎ የሚወጣ ሰው በመሃል የሆነ ነገር ይደረግብኛል ብሎ የሚፈራ ህብረተሰብ ነው ያለው። እኔ በአባቴ ያለ ባለቤት ያለ እናት ያለች፣ እኔ የሆነ ዞር ብል እንኳን እዛ ጋ ሰው አይጠፋም። ከዛ በዛ አጋጣሚ ልጅሽን አሳይኝ ሲለኝ ከአንዳንድ ኢሚዲየትሊ ሮጬ ወደ አልጋዬ ልጄን አምጥቼ ልጄ ጸጉሩን ፎቶውን አይተሹ ከሆነ ይሄን ቀለም ተቀብቷል፣ አባቱ የሆነ ጫፉን ቀለም ቀብቶታል፣ እንደዚህ ነው እያሉ ነርሶቹ ሲነግሩት ስለሰማ ስለነበረ ወስጄ አሳቀፍኩት። አየው ካንገቱ ቀና አለ። ከወገቡ መነሳት አይችልም። ቀና አለ ካንገቱ፣ አወራ። የሲቃ ወሬ ነው። ቱቦ አለበት። ቱቦ ያለበት ግን የሲቃ ወሬ ነው ያወራው። ቱቦ ያለው እዚህ ጋር ነው ባፍንጫ የሚጠጣበት የሚበላበት ኤንጂቲዩብ የሚባል ቱቦ አለው። ወደዚህ የሚገባ ይሄ የኦክሲጅን ሳይሆን አንድ ቱቦ በሳምባ የሚላክ አለ። ፈሳሽ በአፉ ነው በአፍንጫው ነው የገባው። በዚህ በአፍንጫ ከሆነ እንዲህ ነው የሚባለው። እንደዚህ አይደለም፣ ወደ ውስጥ ነው የሚገባው። ሳምባሽ ውስጥ ነው የሚገባው። ቱቦ ጨጓራ ድረስ ገብቶ ምግብ መስጫ ነው። ኤንጂቲዩብ ፈሳሽ መስጫ ነው። ኤንጂቲዩብ ይባላል። እሱ አለበት እና ያንቺ ልጅ ወይስ እሱ? አኔል እሺ። የሚወስደው በቱቦ ነው፣ በኤንጂቲዩብ ነው የሚወስደው። ኦኬ ገባኝ። ፈሳሽ ነው የሚወስደው
እና በሲቃ ስለሆነ እያወራልኝ የነበረው ምንም እንትን አላልችልም። ልጅ ሚል ያስቀምጬ መሮጥ ያለብኝ ወዴት ነው? ወደ ነርሶቹ ነው። በቃ ያ ድንጋጤ ነው። አሞታል የሚለውን ነገር ነው እኔ የማስበው። አኔል ነቃ እያልኩኝ ወደ ነርሶች ስታፍ ይሄዳለሁ። በዛ ሰዓት አዳነና አንድ ሴት ነርስ አለች፣ ስሟን ባላስታውሰውም እጅግ እንደዛ የምትባል ናት። እየሮጡ መጡ። ከዛ ወዲያውኑ ዶክተር ተጠራ። ዶክተር በዛ ሰዓት ላይ ሌላ ቦታ ናቸው ያሉት። ዶክተሮች ተጠሩ ምናምን። ያንን እናትየው መጣች፣ ተጠራች፣ ተደወለላትና መጣች። ታየ ልጁ አይኑን ክብልል እያደረገ ነው። ማውራት ግን አያወራም። እኔ አኔል ነቃ አያወራም። ወደዛው እኔ ወደ ቦታ የተመለስኩኝ። እናትየዋ ስለመጣች አልተጠጋሁ። ከዛ በኋላ ታየ ተመስገን አይኑን ነቃ ምናምን ብለው ነርሶቹ አሳይተውት ምን ብለውት የሆነ ነገር የሚደረግለት አድርገው እነሱ ሄዱ። ከዛ በኋላ ትቁነጠነጣለች። እሰይ ተመስገን በይ የሚለው ነገር አለ። እናወራለን። የዛ ሳጸብ የለንም። ሌሎም ሰዎች እሰይ እንኳን ደስ አለሽ አይንሽ እንደዚህ ልጅሽ እንደዚህ ያለ እያሉ እየመጡ ያወራታል። ከዛ በኋላ በመሃል በምትወጣበት ሰዓት ላይ ግን በመሃል እኔ እየሄድኩኝ ማደርገውን አደርጋለሁ፣ አናግረዋለሁ፣ ምን እላለሁ፣ ግን አይናገርም፣ ጸጥ ነው የሚለው። ከዛ ከሳምንት በኋላ ኢንሹር ወተት ግዢ ብላ ዶክተር ህይወት ቮይሷን የላኩልሽ ዶክተር ናትና ዶክተር ህይወት ኢንሹር ወተት ግዢ ብላ ላከቻት። የት ነው ማገኘው ምናምን ብላ ስትጨነቅ ሂጂ ጳውሎስ ሆስፒታል አካባቢ ብዙ ፋርማሲዎች አሉ፣ ተክለ ሃይማኖትም አለ፣ ሂጂ። እዛ ሰዓት ላይ ማታ ነው፣ በራይዲጅ እና ይዘሽ ነው ያስፈላጊ ከሆነ ለልጁ ብለን ላክናት። በጣም ብዙ ሰዓት ቆየች። ለሊት 6 ሰዓት ነው ባይዘው የዛ ቀን የመጣችው። 11 ሰዓት ከምናምን ሆኗል የወጣችው። ለሊት 6 ሰዓት ነው የመጣችው። እየፈለገች ነው፣ እየደወልን እየፈለገች ነው የምንለው። እና ስትመጣ ባዶ እጇን መጣች። ኢንሹር ወተት እንግዲህ ኢትዮጵያ ውስጥ ጠፍቶ ባዶ እጇን መጣች። ከዛ እኛ ደዋውለን እናስመጣለን። አንድ የሱ ጎረቤት አብሮት የሚኖር ልጅ ጉዛየው የሚባል ልጅ አለ። እሱ ጋም ሌላም ሰው ጋም ደውለን እኛ እንጠይቃለን እናስመጣለን አሏት። የሷ ቤተሰቦች ስልክ ደውላ እንደዛ ሲሏት በቃ እየጠበቅን የለም ያ ኢንሹር አልመጣም። ወዲያውኑ በቃ ክትትሉ ዶክተሮቹ ወደሱ ሆነ። የሚፈለገውን ነገር የምታደርግለት አይደለችም። ልክ በሶስተኛው ቀን የገብርኤለት ነው ምግብ መብላት እፈልጋለሁ አለኝ ለኔ። ተደበኩኝና ይሄንን ነገር ለሷ መናገር አልችልም፣ ፈርቻለሁ። እንደ ልጄ ፈራው። እዛ ጋር ልጅ አለኝ፣ ሌላም ሰዎች አሉ። እንዲህ አለኝ አኔል ብዬ ለመናገር ፈራው። እንዴ ለምን እናቷ ልጅ እንዴ ወላጅ እናቷ አንቺ እኮ ባዳ ነሽ፣ እሷ ወላጅ እናት ናት። ለምን ፈራሽ? መንገድ ምግብ እበላለሁ አለ፣ እንደዚህ ፈልጋለሁ አለ ብዬ መጀመሪያ ይፈልጋል ልጅሽ ምግብ መብላት ይፈልጋል ብትያት እንደ እናት በጣም ደስ ይላታል። የመጀመሪያ ቀን ማለት ነው። የመጀመሪያ ቀን እንደዛ የተባለ ቀን ይህን ነገር ስነግራት ኧረ ልጄን በቃ ሊሞት ነው ስንቅ ነው ብላ ነበር። ሊሞት ነው እንዲህ ያለ የሞተ ልጅ ሌዊ የሚባል ልጅ እዚህ አልጋ ላይ የሞተ ልጅ አለ አለች። ከሱ በፊት የሱ አብሮት የተኛ ልጅ እኩያው ልጅ የሞተ ልጅ አለ። ስለዚህ ልጅ ምግብ ከጠየቀ ስንቅ ነው ማለት ነው፣ ሊሞት ነው ብላ ለምትል ሳትነግሪያት ምግብ ሰጠሽ? ደንግጫለሁ። አልሰጠሁትም፣ ደንግጫለሁ እንደዛ ስላለች። እኔም የሞት ነው የሲቃ ነው የሚል ነው አላቅም። በዛን ወቅት ለምን የታመመበትን ኬዝ ችግሩን የነበረበትን አላቅማ። ከዛ በፊት አቡዬ ያንን ስትለኝ እንዴት ሊሞት ነው ያለ ልጅ እንደዚህ አድርጊ እንደዚህ ሁኚ ብሎ መናገር ለእናት ይከብዳል በዛ ሰዓት ላይ። ከዛ በኋላ ታሪኩ ከታወቀ በኋላ ነው ሁሉ ነገር እንትን ያለው። በዛ ሰዓት ላይ ሲከብደኝ ምግብ አስፈለገ ምግብ አስፈለገ ቲክቶክ እያስረዳቻች ነው። ቲክቶክ ከፍታ እየመጣች ነው። የእሷንም እንሰማለን። የአንድ ወገን ብቻ ሰምተን ምንም አይነት አስተያየት መስጠት ስለማንችል እንስማት ጊዜን። ከዛ እናትየው ኤደን ትባላለች፣ ትመጣለች። የእሷንም እንሰማለን። እሺ ቀጥይ። ከዛም አጋጣሚ ዶክተር ጌዲዮን የሚባል ዶክተር ጋር ሄድኩኝና ዶክተር ጌዲዮን አኔ እንደዚህ ምግብ እያለ ነው
እንዴት ይሻላል እንዴ ከፈለገ ስጡት አለ። እንዴ ቱቦ እኮ አለበት የንጂቲዩብ ቱቦ ችግር የለውም አፉ ክፍት ስለሆነ ባፉ ስጡት መብላት ከቻለ አለን ዶክተር ጌዲዮን የሚባለው። እሺ ብለን እሺ እንዴት እናድርግ ስንለው ከዚህ ላይ እንደውም አለ የነሱ ካፌ አለ የዶክተሮቹ ካፌ ከዚህ ላይ ዘይት 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 ምግብ አምጪ ትላታለሽ ምግብ ይመጣል ግን ልጁ አይበላ እኛ ነን እሷ በአፉ በእጁ እንደዚህ ምግብ ለዚህ ያያል ይረዳል ይመስለኛል በማስታጠቢያ እንትን አለ ነው ከዛ በፊት እኔ አላየውም ያየሁትን የዛ ቀን አንድ ቀን ብቻ ነው ከዛ በፊት እኔ አላየውም ያየሁትን